ለሙጌታ ጤና ይስጥልኝ መሳይ እንደምን አለ? እንዴት ሰነበትክ? የተወሰኑ ቀናት አልተገናኘንም። በእነዚህ ቀናት ውስጥ በርካታ ጉዳዮች ሆነዋል። እንግዲህ የፋኖ ትግልን በተመለከተ እንደዚሁ ሰኔ 30 አገዛዙ ቀነ ገደብ አስቀምጦ ሲያደርግ የነበረው የተለያዩ ወታደራዊ እንቅስቃሴዎች አሁንም እንደቀጠለ ነው። በተለያዩ አካባቢዎች በለስ ቀንቶኛል። በተለይ በጎጃም 120 የሚጠጉ የፋኖ ታጋዮችን እነሱ ጽንፈኞች ናቸው የሚሏቸው እነሱን ገለናል፣ በርካቶችን ማርከናል፣ ከጥቅም ውጪ አድርገናቸዋል የሚል መረጃ በስፋት እየወጣ ይገኛል። የሰኔ 30ው ቀነ ገደብ ያው እንደተለመደው አሁንም በድል ዜናዎች ታጅቦ በአገዛዙ የተለያዩ ሚዲያዎች በኩል እየቀረበ የሚገኝበት ሁኔታ ነው ያለው። እንግዲህ ዛሬ ትኩረት ከምንሰጥባቸው አጀንዳዎች አንዱ አብይ አህመድ ለመስከረም የተለያዩ ጉዳዮችን ያስፈጽማል። በተለይም የሀገሪቱን የስርዓተ መንግስት መዋቅር በተመለከተ ህገ መንግስቱንም እንደዚሁም ሌሎች ጉዳዮች ላይ ለውጥ ያመጣል የሚል አጀንዳ ከወዲሁ ተለቋል። አንዳንዶች ከራሳቸው የፖለቲካ ተልዕኮ አንጻር ይህንን አጀንዳ እያራገቡት ይገኛሉ። እሱንም እንመለከተዋለን። እውነት መሬት የረገጠ ወይስ አብይ አህመድ ለማደናገሪያና የህብረተሰቡን የትኩረት አቅጣጫ ለማስቀየት ያመጣቸው ጉዳዮች ናቸው የሚለውን የምንመለከትበት ይሆናል። ሌሎች መረጃዎችን እናነሳለን። አብይ አህመድ ከሰሞኑ በቱሪዝም ኢንዱስትሪ ዙሪያ የሰጠው ቃለ መጠይቅ አለ። በዚህ ቃለ መጠይቅ ላይ ያነሳቸውን አንዳንድ ሀሳቦች እንደዚሁ አለፍ አለፍ አድርገን እያየን አስተያየታችን የምንሰጥበት ይሆናል። ወደ አንተ ልምጣና ከመረጃዎች እንጀምር። በተለይ ከፋኖ ወቅታዊ እንቅስቃሴ ጋር በተያያዘ ያሉትን መረጃዎች ታካፍለናለህ። ወደ አንተ መጣለው ሙልጌታ። አመሰግናለሁ መሳይ። ብልጽግና በተለያዩ ግንባሮች እስከ ሰኔ 30 ቀን 2018 ዓ.ም ዘመቻ አውጆ ነበር። ይህ ዘመቻ እንግዲህ በተለያዩ ግንባሮች ትንኮሳ በሚመስል መልኩ የፋኖ ኃይሎችን የማናጠብና ዋና ትኩረታቸውን የክረምት እቅዳቸውን እንዳያሳኩ የሚል አንድምታ ያለው ነበር። በዚህም በርካታ ቦታዎች ላይ ትንኮሳ የሚመስል ነገር አድርጎ ነበር። ይሄም በሁሉም ቀጠና በሚባል ደረጃ ቴዎድሮስ በሚንቀሳቀስበት ጎጃም ጠቅላይ ግዛት፣ በላይ ዘለቀ በሚንቀሳቀስበት ጎንደር ጠቅላይ ግዛት፣ ምኒልክ በሚንቀሳቀስበት ወሎ ቤት አማራ፣ አሳምነው በሚንቀሳቀስበት እንደዚሁ ሸዋ ጠቅላይ ግዛት እና አንሻ ሰይድ በሚንቀሳቀስበት በጃሞ ቀጠናም እንደዚሁ ከፍተኛ እንቅስቃሴ አድርጎ ነበር። የአገዛዙ ኃይል ግን በገባበት ሁሉ ከፍተኛ ኪሳራ ደርሶበት በርካታ መስመራዊ መኮንኖች፣ ኮሎኔሎች የተገደሉበት አውደ ውጊያ ነው የተደረገው። በተለይ ጎጃም ጠቅላይ ግዛት በተለይ እዚህ ጋዳሞት ዙሪያ ቋሪትና አካባቢው ብር አዳማ፣ ሐሙስ ገበያ በሚባሉት ቦታዎች ላይ በርካታ ዲሽቃዎች ተማርከው የአገዛዙ ኃይል ከፍተኛ ኪሳራ ደርሶበት እንግዲህ ወዲያውኑ እነ መሐመድ ተሰማ የምስራቅ ዕዝ አዛዥ ጎጃም ቀጠናና ከፊል ጎንደር ማለትም የደቡብ ጎንደር ኮማንድ ፖስት ዋና አዛዡ ወዲያውኑ በብርሃን ፍጥነት ካለበት ወደ ጎጃም ሄዶ ሰራዊቱን የማረጋጋትና ጦርነቱን የመምራት እንቅስቃሴ እንዲያደርግ ታዞ ነበር። ያ ትዕዛዝ እንግዲህ ከወረደ በኋላ እሱም ወደ ቦታው በመውረድ ሰራዊት ለማወያየትና መልሶ ስነልቦና ግንባታ ስልጠና ለመስጠት ሙከራ ተደርጓል። ከዛ በኋላ እንግዲህ በዛሬው ዕለት የአማራ ሚዲያ ኮርፖሬሽን የሚባለው የአገዛዙ ልሳን ወደ 100 ምናምን የሚጠጉ ቁስለኞችን አድርጌያለሁ ብሏል። ቁስለኞቹ አልታዩም። የቆሰሉት ወዲያውኑ ፈርጥተዋል፣ በእነሱ አገዳደጽ ማለት ነው። ወይስ የት ላይ ናቸው ያሉት የሚባል ጥያቄ ቢነሳ መልስ የላቸውም። ነገር ግን ያው የተለመደውን የአገዛዙን ሐሰተኛ መረጃ በሰፊው አሰራጭተዋል። እንግዲህ በሌሎች ቀጠናዎች ማለትም በሚቻል ደረጃ የከፈተው ትንኮሳ ባለፈው ስንነጋገር በነበረን ቆይታ አገዛዙ ይህን ትንኮሳ መክፈቱ በጣም ጥሩ ነው። ምክንያቱም ፋኖቹ ጥላት ሲመጣባቸው አንድ ላይ ወደ ጥላት ሙሉ ትኩረት ያደርጋሉ የሚል ግምገማና ሀሳብ ሰጥተን ነበረ። በተመሳሳይ መሬት ላይ የታየውም ይሄው ነው። ፋኖቹ በሙሉ አቅማቸው አገዛዙ ላይ ትኩረት በማድረግ የአገዛዙን የማናጠው ወይም ደግሞ ይሄ ትንኮሳውን ሙሉ የማብረር ስራ ሰርቷል። እንግዲህ ባለፈው ሳምንት የነበሩት እውነቶች እነዚህ ናቸው። ከሁለትና 3 ቀን በኋላ ግን ሁሉም በሚባል ደረጃ አገዛዙም የሳበውን ጎራዴ ወደ አፎቶ የመለሰበት ሁኔታ አይተናል። እንደማያዋጣው ሲያቅ ወደኋላ የመለሰበት ሁኔታ አይተናል። ነገር ግን አሁንም ትንኮሳዎች አሉ ወደ ፋኖችም አሁን ባሉበት ነባራዊ ሁኔታ በሙሉ ውጊያ የገቡበት አይመስልም። ነገር ግን ከአገዛዙ የሚተነኮሰውን የትኛውንም እንቅስቃሴ ያጠፋ ምላሽ እየሰጡ ያሉበት ሁኔታ አለ። እንግዲህ ፋኖቹ ይሄ ዝምታቸው ወይም ደግሞ ይሄ አሁናዊ ሁኔታቸው በቀጣይ ከፍተኛ የሆነ ዘመቻ ይከፍታሉ የሚል ይጠበቃል። ከዚህ አኳያ አገዛዙ እቅድ አገዛዙ በከፈተው እስከ ሰኔ 30 በሚለው አገዛዙ ባቀደው መስመር አንገባም፣ በራሳችን እቅድ እንመራለን የሚል እንቅስቃሴ ውስጥ እንዳሉ ነው የምንረዳው። ከዛ በተጨማሪ በሁሉም ቀጠናዎች በሚባል ደረጃ የአደረጃጀት ስራዎች በሰፊው የተሰሩ ይገኛሉ። ዛሬ ከወጡት ትልቅ ሰበር ዜና ከሚባሉት የሚኒልክ ዕዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ እና 4ኛ ሻለቃ በጋራ በሰዋ ሜዳ ሰርገው መግባት በአገዛዙ ሰራዊት ላይ
የማያዳግም እርምጃ መውሰዳቸው ነው ይፋ የሆነው። እንግዲህ የ102ኛ ኮር 12ኛ ክፍለ ጦር ዛሬ ሰኔ 25 ቀን 2018 ዓ.ም በሰሜን ወሎ ዞን ጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ ከወትሮ በተለየ ሁኔታ የደፈጣ ጥቃት መፈጸማቸውን የተሰማው። በዚህም ወደ 7 የሚጠጋ ክላሽንኮቭ መሳሪያ፣ ወደ 10 የሚጠጋ ቦምብ እንዲሁም ደግሞ የወገብ ትጥቆችና የጠላት ኃይል ከ10 በላይ ደምስሰው ከ17 በላይ ማቁሰላቸውን ይፋ መረጃ ያወጡት። ከዛ በተጨማሪ በተለይ የ106ኛ ኮርና 303ኛ ኮር አሳምነው ኮር በጋራ በመሆን እንደዚሁ ውጊያ አድርገዋል። ውጊያ ያደረጉበትም ቀጠና እዚሁ ሰሜን ወሎ ዞን ዛሬ ሰኔ 25 ቀን 2018 ዓ.ም ከረፋዱ 2 ሰዓት የጀመረ የጥራትን የሻለቃውን መሪውን ጭምር በመደምሰስ ድል እንደተጎናጸፉ ነው መረጃው ይፋ የወጣው። እንግዲህ በዚያ ወደ ውጊያ ሁለቱ ክፍለ ጦሮች በመናበብ አስደናቂ ቅንጅት በአስደማሚ መከላከልና የመልሶ ማጥቃት ውጊያን ማድረግ መቻላቸውም ይፋ ሆኗል። እንግዲህ ስነልቦና የተዳከመው የአገዛዙ ኃይል አንድ ሻለቃ መሪ ተደምስሷል። 53ኛ እግረኛ ሰራዊት እንደዚሁ ተደምስሷል። 39 ቁስለኛ መደረጉም ተሰምቷል። የውጊያም የተካሄደበት እንግዲህ በተለይ ከጋሸና ቡያ ሐሙሲት ከኩልመስ እስከ ስታይሽ ከገነተ ማርያም እስከ ሻሎ ባሉት ቀጠናዎች ከፍተኛ የሆነ ውጊያ ተደርጎ በርካታ ድል እንደተመዘገበ ነው። ከዛ በተጨማሪ በጎጃም ጠቅላይ ግዛት ቴዎድሮስ በሚንቀሳቀስበት ቀጠና በተለይ ከዚህ በፊት በተደጋጋሚ የምናስታውሰው ድማማ ዲክላሬሽን ተብሎ የሚጠራው አካባቢ ላይ ከፍተኛ ድል እንደተመዘገበ ተሰምቷል። ዝርዝር መረጃዎች አልወጡም። እንግዲህ ጠንከር ያሉትን ታላላቅ የሚባሉትን ዜናዎች ነው እያወጣን ያለ ነው። በየዕለቱ የደፈጣ ጥቃት አለ። በየዕለቱ አገዛዙ የሚያደርጋቸውን ትንኮሳዎች የአጸፋ ምላሽ የመስጠት እንቅስቃሴዎች እንዳሉ ተሰምቷል። ከዛ በተጨማሪ በጎንደር ቀጠና በፋኖች መካከል ከፍተኛ የሆነ ውይይትና ወደ አንድነት የመምጣት ከፍተኛ እንቅስቃሴ እያደረጉ እንደሆነ ሰምቷል። በጎጃም ከዚህ በፊት ያነሳ ነው በተለይ የእዝ አመራረጥ እንቅስቃሴዎችም እንደዚሁ እየተሰራባቸው እንደሆኑ ተስፋ ሰጪ የሆነ እንቅስቃሴ በፋኖ መንደር እንዳለ መግለጽ ፈልጋለሁ። መሳያው አመሰግናለሁ ሙሉጌታ። ምናልባት ከዚሁ ከፋኖ ትግል ጋር በተያያዘ ሰሞኑን ጎጃም ላይ በለስ ቀንቶናል፣ የጽንፈኛውን ኃይል በብዙ ቁጥር ደምስሰናል፣ ማርከናል፣ ከጥቅም ውጭ አድርገናል የሚል ነው። እንግዲህ ሌላው ቀርቶ ደጋፊዎቻቸው እንኳን ይህንን እውነት ነው ብለው እንዲቀበሉት የተወሰነ በምስል በፎቶም ይሁን በቪዲዮ የተደገፈ ነገር ማቅረብ አልቻሉም። ዝም ብሎ ደረቅ የሆነ ፕሮፓጋንዳ ብቻ ነው ያሰራጩት። ለማንኛውም መሬት ላይ ያለውን ሀቅ በአጠቃላይ በትግሉ ሂደት በቅርበትም የሚያውቁት በመረጃውም ያላቸው ሰዎች የሚረዱት ጉዳይ ነው። ጀነራል ማመር ተሰማ የተለያዩ የጦር ክፍሎቹን ሰብስቦ ነበረ። ምናልባት መረጃው ይኖራል ብዬ እጠብቃለሁ። አወያይቷቸዋል። ለአደባባይ እንዲሁ ዘራፍ እኛን የሚችለን የለም እያደቀቅናቸው ነው እያለቀላቸው ነው የሚል ዲስኩር ያሰማል። ነገር ግን አደራጅ ዘግተው የተነጋገሩት ሌላ ነገር ነው። እንደውም የሰራዊቱ ክፍል ያለው ለምንድን ነው የምንዋጋው? 8 ዓመት ሙሉ ከውጊያ አርፈን አናቅም። አሁን ደግሞ ከዋት ጋርም ለመዋጋት እየተዘጋጃችሁ ነው። ማን ነው የሚዋጋው? እባካችሁ ይህንን ጉዳይ መላበጁለት የሚል በጣም ጠንከር ያለ በድፍረት የተሞላ ጥያቄ ለጀነራል ማመር ተሰማ እንደቀረበለት ነው የሰማው ነው። እንግዲህ እንደምንም ብላችሁ ብሎ የተወሰኑ ይመራሉ ያሏቸውን እንደዚሁ ፊት ለፊት አስተያየት የሚሰጡትን ለማስፈራራትና በኋላ ላይም የመሰወር እርምጃ መውሰዳቸውን ሰምተናል። ሰራዊቱን እያስፈራሩ ወደ ጦርነት ገፍትሮ የማስገባት ያለ እርምጃ ነው እንግዲህ እነ ማመር ተሰማ እየወሰዱት ያሉት። ይህ ሰውዬ ከባለፈው ጊዜ ጀምሮ ልክ እንደ ብርሃኑ ጁላ ባዶ ሜዳ መፎከር፣ ባልተገኘ ድል ደጋፊዎቹን ለማስጨፈር የሚሞክር ሰው ነው። መሬት ላይ ግን ታሪኩ ሌላ ጉዳይ ነው። ሙልጌታ ልክ ነው መሳይ። እንግዲህ አገዛዙ የመዋጋት ሞራል የሌለው ሰራዊት፣ የሚዋጋበት ዓላማ የሌለው ሰራዊት በየትኛውም ግንባር ተሰልፈው ወይ መማረክ ወይ መገደል ወይም ደግሞ ሌሎች ተመሳሳይ ነው የሚገጥመው እና እንግዲህ ደጋዳሞት በተለይ በብር አዳማና አካባቢው በደረሰበት ጥቃት ቅድም እንደገለጽኩት ከፍተኛ ሽንፈት ከገጠመው በኋላ ያገዛዙ ሁለቱ ኮሎኔሎች አንድ ሻለቃ አዲሱ የሚባል በቅርቡ እንደዚያው ከፍተኛ ማዕረግ ያገኛል ተብሎ የሚጠበቅ ነው። እሱም ከተደመሰሰ በኋላ ጀነራሉ ወደ ቀጠናው አምርተው ነበረ። እንግዲህ ጀነራሉ በቦታው እንደደረሱ ከውጊያ የተረፉ የተወሰኑ የአማራ ተወላጅ የሆኑ ያገዛዙ አዋጊ መኮንኖችን በክህደት ወንጀል እንደረሸኑ ነው ከቦታው የደረሰን መረጃ የሚያመለክተው። እንግዲህ ደጋዳሞት ላይ ሌላ አዲስ ወታደራዊ ማጥቃት እቅድ ለማዘጋጀት ሙከራ አድርገው ነበር። እንግዲህ ራስ ውጊያውን መርተህ ደጋዳሞት ገብተህ ሪፖርት አድርግ የሚል ጥብቅ ትዕዛዝ ከአገዛዙ ሰዎች እንደተሰጠው ነው የተሰማው።
ይህን ተከትሎም የአካባቢ ፋኖ አርበኞች የአየር መቃወሚያና የዲሽቃ ተኳሾቻቸውን አዘጋጅተው ጀነራሉ ለመቀበል በተጠንቀቅ ላይ እንደሚገኙ በወቅቱ የወጣው መረጃ ያመላክት ነበር። እንግዲህ ጀነራል መሐመድ ተሰማና አዲሱ መሐመድ በቦታው የተገኙት የሰራዊት ሞራል እጅግ ከመውረዱ የተነሳ አብረው እያደሩ እንዲያነቃቁ ከሚል የአገዛዙ አቅጣጫ መሆኑ ቢታወቅም ከሰሞኑ ከሰራዊቱ ጋር ባደረጉት ውይይት ግን ከመቶና ከሻምበል መሪዎች እንዲሁም ከተራ አባላት ሳይቀር እጅግ ጠንካራና የክህደት ጥያቄዎች እንደተነሱ ነው መረጃው የሚያመላክተው። የሰራዊቱ አባላት ለውጥ ከመጣ ከተባለበት ቀን ጀምሮ በየሀገሩ እየተንከራተቱ እርስ በርሳቸው የሚገዳደሩት እስከ መቼ እንደሆነ ስርዓቱን በግልጽ ሞግተዋል። ጀነራል መሐመድ ተሰማን እንደዚሁ ጠይቀውታል። በተለይ በሐሙስ ገበያ ውጊያ የ302ኛ ኮር የቴዎድሮስ ዕዝ ማለት ነው የውጊያ ድጋፍ ምክትል አዛዡን ጨምሮ የክፍለ ጦርና የሬጅመንት አዛዦች መገደላቸውን ተከትሎ በርካታ አመራር መቁሰሉን ጓዶቻቸው ማለቃቸውን በመጥቀስ በዚህ ልክ እየጠፉ ምን እንዲያደርጉ እንደሚፈልግ በቁጭት መጠየቃቸው ነው የተሰማው። ሰራዊቱ እንግዲህ አሁን ላይ በቀጠናው ከፍተኛ የሆነ ኪሳራ ቢደርስበትም አገዛዙ ግን አሁንም በስነልቦና እንዲሁም ደግሞ በማስፈራራትም ሌሎች ቅድም በጠቀስኩት አዋጊ መኮንኖችም ጭምር በመግደል የእናንተ ዕጣ ፈንታ ከዚህ የተለየ አይሆንም፣ ስለዚህ ራሳችሁን የማዳን እንቅስቃሴ ውስጥ እንድትገቡ በሚል ነው ወደ ቦታው እንደመለሳቸው የተሰማው። እንግዲህ ከሰሞኑ የጦርነቱን አካሄድ እንደማያምኑበት የተናገሩት እጅ የወጣባቸው የብልጽግና መስመራዊ መኮንኖች መረሸናቸው ነው የወጣው። እንግዲህ መሐመድ ተሰማ በተደጋጋሚ በነገራችን ላይ 3 ዓመት ሙሉ ውጊያ እያደረገ ድል ማግኘት ያልቻለ ማስመዝገብ ያልቻለ የብልጽግና ጀነራል ዩኒፎርም ለባሽ ካድሬ አሁንም የደሃ ልጅ ደም ከመጫወት የዘለለ ሚና እንደሌለው ይታወቃል። ነገር ግን የሱ ሚና አይደለም አገዛዙ ወይም ደግሞ አብይ አህመድና እነ ፊልድ ማርሻል ብርሃኑ ጁላ ውረድ ባሉት ጊዜ የሚወርድ ከዛ በተጨማሪ ሀብትና ንብረቱ እንዳይወረስበት በብልጽግና እንዳይቀማ በተለይም ደግሞ በደሃ ደም የመጫወት ከፍተኛ አዝማሚያ አለ። በሰሜኑ ጦርነት ጊዜ ታስታውስ ከሆነ ነበልባሉ ምናምን እያለ በተደጋጋሚ ለጀነራሉ ስያሜ ይሰጥ ነበርና በአንድ በቅርብ የሚያውቀው መሐመድ ተሰማን ሌሎቹ ሰዎች በርካታ የሆነ ስምና መጠሪያ ሲሰጥ ለአንተ ለምንድን ነው መጠሪያ ያተሰጠው በሚል ጥያቄ ሲያቀርብለት አብይ አህመድ አያምንብኝም፣ ስለዚህ አብይ አህመድ እንዲያምንብኝ ተከታታይ የሆኑ ስራዎችን እሰራለሁ። ልብ በል እንግዲህ በወቅቱ የሰሜኑ ጦርነት ጊዜ ከፍተኛ ውጊያ ካደረጉት በተለይ በጋሸና ግንባር በሌሎች ግንባሮች ተቆርጠው ከቀሩትና በኋላ ላይ የመከላከያ ሰራዊት ዋጋ ከፍሎ ካወጣቸው የብልጽግና ጀነራሎች መካከል አንደኛው መሐመድ ተሰማ ነው። በወቅቱ ምን እዛው ቀጠና ላይ ስለነበርኩና ይሄን ሁሉ ሰርቼ ግን ስያሜ ወይም ደግሞ እንደዚህ ነበልባሉ ምናምን የሚለው እንግዲህ እንደዛ የሚል ስያሜ ያተሰጠኝ ስለማያምንብኝ ነው። ስለዚህ እንዲያምንብኝ ተከታታይ የሆኑ ስራዎችን ወይም ደግሞ የጦር ሜዳ ጀብዱ ፈጽሜ አስመዘግባለሁ በሚል ለሰዎች መናገሩን በቅርብ የተናገሩ ሰዎች ነግረውኛል እኔ በወቅቱና ስለዚህ ለአብይ አህመድ ታማኝ ለመሆን ሲል የጎጃም ህዝብን የደቡብ ጎንደር ህዝብን እንግዲህ ሁለቱንም የሚያስተዳድረው እሱ ስለሆነ ማለት ነው የጎጃም ቀጠናና የደቡብ ጎንደር የኮማንድ ፖስት ሰብሳቢና የምስራቅ እዝ አዛዥ ስለሆነ እዚህ ቀጠና ላይ የሚፈጸሙት እያንዳንዱ ወንጀሎች በቀጥተኛነት ለአብይ አህመድ ታማኝነት ወይም ደግሞ ለአብይ አህመድ በቃ ይሄን እያደረኩ ነው ህዝብ እየጨፈጨፍኩ ነው የሚል ሪፖርት ለማቅረብ የሚደረግ እንደሆነ በግልጽ መታየት መቻል አለበት፣ በግልጽ መመዝገብ መቻል አለበት። አብይ አህመድ ጀነራሎችን አንዳንዶቹን አንተ እኮ ከነሱ አትሻልም በሚል ፉክክር እንዲገጥሙ የማድረግ ፉክክራቸው ደግሞ በንጹሃን ደም እንዲሆን የማድረግ ከፍተኛ አዝማሚያ እንዳለው ይታወቃል። በዚህም ምክንያት ጀነራል መሐመድ ተሰማ በርካታ ሀብትና ንብረት ካላቸው እንግዲህ ወደ ምስራቅ ስንሄድ የዚህ የምስራቅ የመኮንኖች ክበብ የሚባል አለ። ያን ሙሉ ለሙሉ ወጪ ኦዲት እንዳይደረግ ተደርጎ ለመሐመድ ተሰማ ገቢ እንዲሆንለት የተደረገበት ሚስጥር አለ። ከዛ በተጨማሪ ደግሞ በነፃነት እንዲዘፍ ከተፈቀደላቸው የብልጽግና ጀነራሎች መካከል አንደኛው ነውና ጎጃም ቀጠና ላይም ከሰሞኑ ሲገባ ውጤት እንደማያመጣ ድል እንደማያመጣ ባለፉት 3 ዓመታት ከጎጃም ጠቅላይ ግዛት ፋኖች ጋር በተለይም ደግሞ ከቴዎድሮስ ዕዝ ጋር ገጥሞ ውጊያ ላይ ከፍተኛ ኪሳራ እንደገጠመው ያውቃል። ነገር ግን ይህን ኪሳራ ማካካስ የሚችለው በቦታው መገኘት በመደንፋት ውሸት በመዋሸት ስለሆነ ከሰሞኑ ያየናቸው ውሸቶች ከዚህ የተለዩ እንዳልሆኑ በግልጽ ማስቀመጥ ያስፈልጋል መሰለኝ። ሙሉጌታ እንግዲህ የጀነራል መሐመድ ተሰማን ሁኔታ በተመለከተ አንተ ከገለጽከው በላይ ብዙ ማለት የሚቻል አይደለም። ሰውየው ምን ያህል የአማራ ንጹሃንን አርሶ አደሮችና ሴቶችን እናቶችን እስኪገድል ድረስ ነው በአብይ አህመድ እምነት የሚያገኘው? ስንት አማራ ሲያልቅ ነው? ስንት ኢትዮጵያዊ ሲሞት ነው በአብይ አህመድ ዘንድ አመኔታን የሚያገኘው የሚለው ጥያቄ
እንግዲህ ኢትዮጵያውያን በደንብ ሊያጤኑት የሚገባ ነው። የሰውዬ ምስራቅ እዝ አዛዥ ነው። ምስራቁን በርትቶ ነው እንግዲህ ወደዚህ ወደ አማራ ክልል ሰራዊቱን አስገብተው በእርግጥ በትእዛዝም ቢሆን ይህንን ለማስፈጸም ቀን ከሌሊት እየሰራ ያለ እንደሆነ ይታመናል። አብይ አህመድ የማያምነው ሌላ ስለሆነ አይደለም። አብይ አህመድ ብዙ በዙሪያ ያሉ ሰዎችን የማያምናቸው ነገር ግን ከአጠገቡ እንዳይርቁ የሚያረጋቸው ሰዎች አሉ። ትንንሽ ነገር እያላሳቸው ብዙም እንዳይርቁት በረጅም ገመድ እያሰረ የሚተዋቸው አሉ። ከነዛም ውስጥ አንዱ ማምር ተሰማ እንደሆነ ይታወቃል። ለመታመን የማያረገው የማይቧጥጠው ዳገት የለም። እንግዲህ ሁሉም ነገር ሲያበቃ የዚህም ሰውዬ ታሪክ የሚቋጭበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። እንደው በዚሁ ወደ ትግራይ አካባቢ ያለውን አጠር አድርገን ብንመለከተው ሙሉጌታ፣ ምናልባት ሰሞኑን ከአዲስ አበባ ሌተናንት ጀነራል ጻድቃን ገብረትንሳኤ ከመቀሌ ደግሞ ፈትለ ወርቅ መግለጫ ሰጥተው ነበረ። ጻድቃን ገብረትንሳኤ በሱዳን በኩል በሌላ አቅጣጫ ወደ መሃል ህወሓት ለመገስገስ እየተዘጋጀ ነው የሚል መረጃ አውጥቷል። እንዴት እንደሆነ ዝርዝሩን በግልጽ የሚታወቅ ነገር የለም፣ ግን ሰብሮ ሊገባ ወደ መሃል ህወሓት እየተዘጋጀ ነው የሚል ነው። ወይዘሮ ፈትለ ወርቅ ደግሞ የምዕራቡን ጦሩን ወደ ምስራቅ ትግራይ ወደ ትግራይ እያስገባ ነው አብይ አህመድ የሚል እንደዚሁ መረጃ ሰጥታለች። የአሜሪካንን ውሳኔ እንደዚሁ አጣጥላለች። ትግራይ ላይ ያለውን ሁኔታ እንዴት ታየዋለ? አብይ አህመድ አማራ ክልል ላይ ያለውን ጦርነት ጋብ አድርጎ ወይም ደግሞ በሚሊሻና በአድማ በታኝ ደረጃ እነሱን እዛ ወጥሮ በመያዝ ዋናውን ጦር ወደ ትግራይ አሰማራለሁ የሚል እቅድ እንዳለው ይነገራል። አንደኛ እንዴት ነው ለፋኖ ያለውን አመለካከትም ያሳያል። ፋኖ በደንብ የተደራጀ ነው፣ በደንብ አድርጎ እየመታው ነው ያለውና ፋኖን እውቅና ለመስጠት የሚሄድበትንም ርቀት የሚያሳይ ነው። በሁለተኛ ደረጃ እውነት በአሁኑ ጊዜ ከህወሓት ጋር ለመዋጋት ከማንም በላይ ፋኖን እንዴት ሊሻገር ነው? ፋኖ በአሁኑ ሰዓት ባለው ቁመና የአብይ አህመድ ጦርን አይደለም ምናልባት ምስራቅ አፍሪካ ላይ የሚገዳደረው ኃይል ሊኖር አይችልም ተብሎ የሚታመን ነው። ይሄ ተራ ፕሮፓጋንዳ አይደለም። ካለው የሰው ኃይል ካለው አቅም ከተልኮ ከህዝብ ወገንተኝነቱ አንጻር ህዝብ ከጀርባው ከመኖሩ ጋር ተያይዞ የፋኖ ኃይል እንዲሁ በቀላሉ ዝም ብለህ በሰፈር ሚሊሻና በአድማ በታኝ አቆመዋለሁ ብለህ ሂሳብ የምትሰራበት አይደለም። ለማንኛውም ይህንን እንዴት አየው ሙሉጌታ? አመሰግናለሁ። ጥሩ ሀሳብና ጥሩ ጥያቄን አነሳልኝ። በዛሬው ዕለት በተለያዩ ቦታዎች ወደ ትግራይ ድንበር ልትጓጓዙ ነው። ስለዚህ ቤተሰቦቻችሁን፣ ሚስቶቻችሁን ተሰናበቱ፣ የምታዘጋጁት ዕቃና ልብስ ካለ ማዘጋጁ በሚል በርካታ ሚኒሻዎችን በሸዋ ጠቅላይ ግዛት በጎጃም በጎንደርና በወሎ ቀጠና የማሰባሰብና የማሳወቅ ስራ አገዛዙ እየሰራ እንዳለ በግልጽ ማስቀመጥ እንፈልጋለን። ወደ ትግራይ ድንበር ጦርነት ሊቀሰቀስ ነው። ሻዕቢያና ወያኔ ተባብረው ከፋኖ ጋር ሊወጉና ነው። ስለዚህ እዚህ ቀጠና ያለውን አድማ ብተና፣ ፌዴራል ፖሊስና መከላከያ ይመክታል። እናንተ ደግሞ ወደ ግንባር ወደ አፋር ድንበርና ወደ ትግራይ ድንበር ትጠጋላችሁ በሚል የማሳወቅና ከዛ የማዘጋጀት ከፍተኛ እንቅስቃሴ እንዳለ የተለያዩ መረጃዎች እየወጡ ይገኛሉ። ከዛ በተጨማሪ ከሰሞኑ ጻድቃን ገብረትንሳኤና ወንጀሉን የሰጡትንም መግለጫ አይቼዋለሁ። ጻድቃን እንግዲህ ታውቃለህ፣ አገዛዙ ሲጨንቀው የሚያመጣው የሚጠቀምበት ካርድ ነው። አሁን ላይ የብልጽግና ካርድ ነው። ጻድቃን ገብረትንሳኤ ራሱ አስቦ አቅዶ የሚናገረው ነገር አለ ብዬ አላምንም። ከዛ በተጨማሪ ደግሞ ለአገዛዙ ግብዓት የሚሆን ፕሮፓጋንዳዎች እንዲሰሩ ከሚመደቡ ሰዎች መካከል አንደኛው እሱ ነው። በፋኖ በኩል ካፒቴን ማስረሻ ሰጥ የነበሩ አገልግሎት የላችሁም እናንተን የሚያዳምጥ የለም ተብለው ከቦታው ተባረዋል። አንዳንድ ጊዜ በኢቲቪም በሌሎችም ረዳት ፕሮፌሰር እያሱ አባተ የሚቀርቡበት ሁኔታ አለ። ከዚህ ከወያኔዎቹ ጋር ወይም ደግሞ ወያኔ በዚህ ደረጃ ነው ያለው የሚለውን የትግራይን ፖለቲካ ለመከፋፈል ሙከራ ሲያደርግ ደግሞ ጻድቃንና ጌታቸው ረዳ ቀርበው እንዲናገሩ ይደረጋል። እንግዲህ ከሰሞኑ ጻድቃን ገብረትንሳኤ የተናገረው በዋነኝነት ወልቃይት ጠገዴና አካባቢው ባሉት ሁነቶች ወያኔ ሊመጣ ነው፣ ወረራ ሊፈጽምባችሁ ነው የሚል ስሜት በአማራው ዘንድ የመዝራትና አማራውን ደግሞ ከነሱ ጎን ወይም ደግሞ ከአገዛዙ ጎን እንዲቆምለት የማድረግ ነው። በዋነኝነት በዚህ በመተማ በኩል ለመግባት ከፍተኛ ጥረት እያደረጉ ነው የሚል ነው። ከፍተኛ ሀሳብና አስተያየት ሲሰጥ የነበረው እነዚህ መረጃዎች እውነት አላቸው የላቸውም ጊዜ የሚገልጻቸው እውነቶች እንዳሉ በግልጽ ያሳውቃል። ነገር ግን አብይ አህመድ የሐምዳን ዳጋሎን የአርሴፍን ጦር አሶሳ ላይ
ወታደራዊ ካምፕ፣ ሎጂስቲክ ካምፕ፣ ከዛ በተጨማሪ የሕክምና ካምፕ ከፍቶ ከዛ በተጨማሪ ሌሎች ደግሞ ኢትዮጵያ ኃይሎች በዚህ በኩል ሊመጡብኝ ነው ማለት ሞራል አለው ብያለሁ። እንደዚህ ማለት ሞራል የለውም። ምክንያቱም እሱ ተላላኪ ነው። ወደኋላ መለስ ብለን ካየነው ከ1983 ዓመተ ምህረት በፊት የደርግ አገዛዝ የደቡብ ሱዳን ታጣቂዎችን ኤስፒኤል የሚባሉትን ኃይሎች ይደግፍ ነበር። የሱዳን ኃይሎች ደግሞ ሻዕቢያንና ወያኔን ድጋፍ ይሰጡ ነበር። ድጋፋቸውም በብዙ መልክ ነበር። እየወጡ ካሉት መረጃዎች ከባድ መሳሪያ፣ የተተኳሽ፣ የመረጃና ደህንነት መሰል ሁነቶችን ጭምር ያቀርቡላቸው ነበር። ስለዚህ ሐምዳን ዳጋሎን ደግፈህ እየተዋጋህ ሎጂስቲክ እያቀረብክ የሕክምና አገልግሎት እየሰጠህ የድሮን ድጋፍ እየሰጠህ ሱዳን ሊወጋኝ ነው ከዛ ወያኔ በሱዳን በኩል አድርጎ ሊመጣብኝ ነው ማለት የሚቻልበት እውነት የለም። ምጸት ይመስለኛል። ትናንት የሆኑት እውነቶች ዛሬ እየተደገሙ ነው። አብይ አህመድ ከሐምዳን ዳጋሎ ከታጣቂ ጋር አንድ ታጣቂ ከታጣቂ ጋር ግንኙነት ካደረገ የሱዳን ኃይል የኤርትራ ኃይል ከፋኖም ከወያኔም ከሌሎቹም ከኡጉጉሙም ጋር ግንኙነት ማድረጉ አይቀሬ ነው። ምክንያቱም የህልውና ጉዳይ። ነገር ግን እነ ጻድቃን እየወጡ እንግዲህ ያው የፋና ስራ አስኪያጅ የነበረው ብሩክ የሚባለው አሁን ላይ ኤንቢሲ ኢትዮጵያ በሚል በባህሪ ባለሀብቶች በ500 ሚሊዮን ብር በተበጀተው ሚዲያ እየመጡ የሚናገሩት ነገር አለ። በመደበኛ ሚዲያው ብንናገር የሚል አንዳንድ ጊዜ ሞራላዊ ለመምሰል ሞያዊ ለመምሰል ከፍተኛ ጥረት የሚያደርጉበት ሁኔታ አለና በዚህ ሚዲያ አብዛኛዎቹ ነገሮች እየመጡ የሚናገሯቸው ካያችኋቸው በመደበኛ ሚዲያ ማስተናገድ የማይችሏቸው ብሔራዊ ሚዲያ ብለው ስለሚያስቡ በዚህኛው ሚዲያ ለመተንፈስ ከፍተኛ ጥረት ይደረጋል። በዚህ ሚዲያ ደግሞ የሚተነፈሱት እያንዳንዱ ነገሮች ወይ የአማራ ፖለቲካ ወይ የትግራይ ፖለቲካ ወይ የኦሮሞ ፖለቲካ ለሁለት ለመሰንጠቅና ለመከፋፈል ሙከራ ሲደረግ ጻድቃን ገብረትንሳኤ በመተማ በኩል ወያኔ እየመጣብ ነው የሚል ትናንት ልጅ እያለን ጭራቅ መጣብህ ሲባል እንደሚሸሸው ሁሉ ዛሬም አማራውን ጭራቅ መጣብህ እንደማለትና እንደማስፈራሪያ ለመቁጠር ከፍተኛ ጥረት ይደረጋል። በነገራችን ላይ ይሄ ከፍተኛ የሆነ አማራውን ንቀት ነው። አማራው በትናንትናው 1983 ቁመና ላይ አይደለም። አማራው በትናንትናው በ2010 ቁመና ላይ አይደለም። የራሱን ፖለቲካ በራሱ መወሰን መበየን የሚችሉ የራሱን አደረጃጀትና ድርጅት ፈጥሮ እየታገለ ያለ ነው። ይሄን በግልጽ ማስቀመጥ ያስፈልጋል። እነ ጻድቃን ገብረትንሳኤም ከሰሞኑ ያስተላልፉት መልእክት ይሆን በዚህ በወልቃይት ጠገዴ እየመጡባችሁ ነው የሚል መልእክት ለማስተላለፍና አማራውን ፖለቲካ ለሁለትና ለሶስት ለመክፈል የተደረገ ሙከራ እንደሆነ በግልጽ ማስቀመጥ ያስፈልጋል። የብልጽግና ኃይል ምን እየሰራ ነው የሚለውን ነገር ማንሳት አይፈልጉም። ይሄን በደንብ ማስቀመጥ ያስፈልጋል ብዬ አምናለሁ። ይሄ አይከፋውም በነገራችን ላይ ለጻድቃን። ነገር ግን የዋህ ወይም ደግሞ እንደዚህ አይነት ነገሮችን ዝም ብሎ ቁንጽል አድርገው የሚወስዱ ሰዎች ካገኙ ከአማራው ኃይል የመክፈል አዝማሚያ እንደሆነ በግልጽ ማስቀመጥ ያስፈልጋል። እነ ሞንጆሪኖ የተናገሩትን አይቼዋለሁ። ምንድነው ስብሰባ የምናደርግበት ጊዜ ሐሳባችንን ለመበተን እንዲሁም ደግሞ የተለያዩ ነገሮችን ለማድረግ ከፍተኛ ጥረት ሲያደርጉ ነበረ። ይሄም የድሮንም የጀትም ድምጾች ሲያሰሙ ነበር። ነገር ግን እነዚህ አይነት ሁነቶች እንደማያስበረግጉን ብለዋል። እኔም ባለፈው ተናግሬዋለሁ። የአሜሪካ ማዕቀብም ሊሆን ይችላል፣ የአሜሪካ የቪዛ ገደብም ሊሆን ይችላል፣ ሌሎች ነገሮች የህልውና አደጋ አለብኝ ከአብይ አህመድ የሚሰነዘር ጥቃት አለብኝ ብሎ የሚያምን የትግራይ ልሂቅ ካለ እነዚህ ቪዛዎችም ሌሎችም የጀት ድምጾችም በጣም አነስተኛ መሆናቸውና እነዚህ መሻገር የሚችሉባቸውን እድሎች መትረም አለባቸው ብዬ አምናለሁ። በዚህ ልክ ነው ያየሁት መሳይ። ወይዘሮ ፈጥሮ ወርቅ ሞንጆሪኖ እኛ ወደ አዲስ አበባም ወደ አሜሪካም የምንሄድበት ምንም ምክንያት የለም፣ ቪዛ መከልከሉ ብዙም ትርጉም እንደሌለው ነው የገለጹት። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ግን ምዕራባውያን የያዙት አቋም አደገኛ ነው የሚል መልእክት ያለው ቃለ መጠይቅ በቅርቡ መስጠታቸውን እናስታውሳለን። ለማንኛውም የምዕራባውያን አቋም እንደ ሁኔታዎች ሊቀያየር ይችላል። መሬት ላይ ያሉ ኃይሎች አቅም ፈጥረው ስርዓቱን የመገዳደርና ስርዓቱን አባረው ቀጠናውን የማረጋጋት አቅም መፍጠራቸውን ሲረዱ ምዕራባውያን ማንን ሊደግፉ ማንን ከጀርባ ሆነው ድጋፍ ሊሰጡ እንደሚችሉ ግልጽ የሆነ ጉዳይ ነው። ሙልጌታ ወደ ወቅታዊው አንድ አጀንዳ ጉዳይ እንምጣ። የምትለው ካለ እድሉን ልስጥ። አንድ መረጃ ልጨምር። ታስታውስ ከሆነ የሰሜኑ ጦርነት ጊዜ የአሜሪካን ኃይል ጅቡቲ ላይ አስቀምጠው ነበረ። አገሪቱ የመፍረስ አደጋ ቢገጥማት ለመቆጣጠርና የኃይል ድጋፍ ለመስጠት በተለይ እንደዚህ አይነት ሁኔታዎች ነበሩ። በወቅቱ የአብይ አህመድ አገዛዝ 4 ኪሎ ቤተመንግስት ስብሰባ ባደረጉ ጊዜ ወደ ግንባር ለመዝመት ሙከራ ወይም ደግሞ ወደ ግንባር ሊሄድ ነው ባለ ጊዜ የሆኑ ሀገራት ከአሜሪካ በተቃራኒ የቆሙ ሀገራት
አጃቢዎቹ ካልገደሉ በስተቀር የትኛውም አይነት ጥቃት አይሰነዘርብህም፣ ስለዚህ እኛ ሙሉ ድጋፍ እንሰጣለን የሚል ነበር። ይሄ ከአሜሪካ በተቃራኒ የቆሙ ሀገሮች ናቸው። በወቅቱ ደግሞ አሜሪካኖች ጅቡቲ ላይ አየር ኃይላቸውን አስጠግተው የሆነ ነገር ቢፈጠር መቆጣጠር የሚችሉበትን እውነት እንቅስቃሴ ያደርጉ ነበር። ይሄ አደባባይ የወጣ መረጃ። ከዛ በኋላ በድርድርም በምንም ተብሎ የወያኔ ኃይል ወደ መቀሌ ሲገፋ አሜሪካኖችም እንግዲህ ታስታውስ ከሆነ የሆኑ ወጣቶች የአሜሪካን ባንዲራ አዲስ አበባ ላይ በጩቤ ረግጠው ምናምን ይወጣ ነበር። እነዚህ መረጃዎች ሲወጡ የነበሩት አንደኛ አሜሪካ አብይ አህመድ ላይ ጫና ስታሳድርበት ከነበረው አኳያ የፋኖ ኃይሎችም ሊሆኑ ይችላል ሌሎች እንቅስቃሴ የነጻነት ኃይሎች ጠጋ ባሉ ቁጥር አሜሪካም ሆነ ሌላኛው ሀገር ከአሸናፊው ኃይል ጋር ነው የሚቆሙት። ይህም በግልጽ ማስቀመጥ ያስፈልጋል። ይሄን ለመጨመር ነው። አመሰግናለሁ። እንግዲህ ሙሉጌታ ሰሞኑን አንድ አጀንዳ ወጥቷል። ያው አጀንዳው አዲስ ነገር ባይሆንም ከዚህ ቀደምም ሲባል የነበረ ሰሞኑንም እኔም አንተም ሌሎቻችንም ስናነሳ የነበረው ጉዳይ ነው። አብይ አህመድ የምክክር ኮሚሽኑን በዋናነት የፈለገው የተወሰኑ አጀንዳዎችን ወደፊት ገፍቶ ለማምጣትና ከተቻለ የህዝብን ትኩረት በማስቀየስ ያውን ህዝቡ በየቦታው እያርጎመጎመ ያለው ምናልባትም ወደ ህዝባዊ ቢተኝነት ወደ ጋር አጠቃላይ ህዝባዊ አመጽ ሊቀየር ይችላል የተባለው ይሄ ከኑሮ ጋር የተያዘ ከሰላም እጦት ጋር የተያዘ ጉዳዮችን ወደ መንግስት ተቃውሞ እንዳይሻገር በተለያዩ አጀንዳዎች የመጥመድ የአብይ አህመድ ስትራቴጂ እንዳለ ይታወቃል። ከዛ አንጻር ይሄ ምክክር ኮሚሽኑን በደንብ እየተጠቀመበት ለመሆኑ ብዙዎቻችን ስንለው የነበረ ነው። አሁን ደግሞ መስከረም ላይ መንግስት ይመሰርታል። ያው በአደረኩ ባለው ምርጫ ውጤት መሰረት መንግስት ይመሰርታል። በዚህ መንግስት ሲመሰርት ግን አንዳንድ አዳዲስ ነገሮችን ይዞ መምጣት ፈልጓል። እነዚህ አዳዲስ ነገሮች አንዱ ከህገ መንግስት ጋር በተያያዘ የሚወጡ አንቀጾች ይኖራሉ ነው። እስካሁን የሚታወቀው አንቀጽ 39 እንደሆነ ነው የተነገረው። ሌላ እንደዚሁ የአዲስ አበባና የድሬዳዋን ጉዳይ በተመለከተ ያው በአጀንዳነት ከ8ቱ አጀንዳ ውስጥ እንደገባ ባለፈውም ተነስቷል። እንደዚሁም የስርዓተ መንግስቱ መዋቅር ነው የመንግስት መዋቅር ቅርጸ መንግስቱ ምን መምሰል አለበት የሚለውን እያንዳንዱ ኢትዮጵያዊ ለመሪው ድምጽ እንዲሰጥ የሚለው ይሄም ፓርላሜንታዊ ሲስተም የሚባሉ ቀርቶ በፕሬዝዳንታዊ ሲስተም እንዲሆን ለማድረግ እንደሆነ የሚገለጽበት አጀንዳ ነው። እነዚህን ጨምሮ ሌላው የክልል መዋቅር ነው። በብሔርና በጎሳ የተደራጀው የክልል መዋቅር ወደ መልክዓ ምድራዊ ጂኦግራፊን መሰረት ያደረገ የክልል አወቃቀር የአስተዳደር አወቃቀር እንከተላለን የሚል ነው። እነዚህ አጀንዳዎች አሉ። አብይ አህመድ ገና ወደ መንበረ ስልጣኑ ሲመጣ ጀምሮ ማጫወቻ ያደረጋቸው ይሄ የአንድነት ኃይሉን እንደዚህ ኢትዮጵያ አንድ ሆና መቀጠል አለባት ከዚህ ከብሔርና ከጎሳ ፖለቲካ ውጪ ሌላውን የፖለቲካ መስመር የሚከተሉ ኢትዮጵያውያንን ልብ ለማማለል የሚጠቀምባቸው አጀንዳዎች ናቸው። እነሱን አጀንዳዎች እንደዚሁ ማጫወቻ እያደረገ ይህን ያህል ዓመት ከገፋ በኋላ አሁን ምጥ ሲይዘው ደግሞ በዚህ በምክክር ኮሚሽኑ አማካኝነት ወደፊት እንዲገፋ አድርጓል። ይህን አጀንዳ ተግባራዊ ያደርጋል አያደርግም የምናውቀው ነገር የለም። ተግባራዊ አያደርግም ብለው የሚያምኑ ሰዎች አሉ። በተለይ አብይ አህመድ ክልሎችን በመልክዓ ምድራዊ አቀማመጥ እቀይራለሁ ካለ መጀመሪያ ፍንዳታ የሚጀምረው ከራሱ ከድርጅቱ ውስጥ ነው። ራሳቸው ብልጽግና ጠላት ሆነው ይመጡበታል። ምክንያቱም የብሔር መዋቅሩ ይሄ ቋንቋ የጎሳ ፖለቲካው የተመቻቸው ኑሯቸው የሆነ ህልውናቸው የሆነ ብዙ ፖለቲከኞች በብልጽግና ውስጥ ተሰግስገው እንዳለ ይታወቃል። ዋና የብልጽግና ምሰሶም ይሄው የጎሳ ፖለቲካ እንደሆነ የሚታመን ጉዳይ ነው። አብይ አህመድ በአንድ ጊዜ ይህንን አጠፋለሁ ማለት አይችልም፣ ብዙ ዋጋ ያስከፍለዋል የሚሉ ወገኖች አሉ። ግን አጀንዳው ወደፊት አምጥቶ የልብ ትርታ ለማዳመጥም ሆነ የህዝብን ትኩረት አቅጣጫ ለማስቀየስ ይጠቀምበታል። አንዳንድ ፖለቲከኞች እንደነ ጀዋር አይነቱ ሰሞኑን ሰበር ዜና ብለው ያመጡት ነገር አለ። እሱ ላይ በጣም ጥንቃቄ የሚያስፈልገው ጉዳይ አለ። እነ ጀዋር አጀንዳውን ሊፈልጉት ይችላሉ። ዛሬም የወጡትን የጀዋር ጽሁፎችን ተመልክተናል። ሀገራዊ ጉዳዮችም ከሌሎች ኢትዮጵያኖች ጋር ለመስራት ፍላጎት እንዳለው ምልክት አሳይቷል። ወይም ደግሞ የተወሰኑ እርምጃዎችን ሄዶ ነበረ። አሁን ተመልሶ ወደ በፊቱ ጉዳይ ወደ በፊቱ የአንድ ማህበረሰብ አቀንቃኝነት መግባቱን እያየን ነው። ለማንኛውም ይህን አጀንዳ ጀዋር እያራገበው ነው። አብይ አህመድ ሆን ብሎ በተዘዋዋሪ በሌሎች ሰዎችም አጀንዳው ህዝብ ጋር እንዲደርስ በፈለጋቸው መንገዶች እንዲደርስ ይፈልጋል። ከነዛም አንዱ ጀዋር ነው። ጀዋር በዚህ ደረጃ አብይ አህመድ ወጥመድ ውስጥ ገብቷል ብለን ባናምንም ግን አጀንዳውን ስለሚፈልገው በሰፊው እየሄደበት እንዳለ እየተረዳን ነው። ሙልጌታ ምን ማለት ይቻላል? አብይ አህመድ ሁለት ስለት ያለው ቢላዋ ይዞ መጥቷል። አንደኛው ስለት ይሄ ትብብር የሚባል ኢትዮጵያውያን እየተገናኙ አብይ ላይ የጋራ የሆነ ክንድ ለማሳረፍ ንግግር ጀምሮ ወደ ውጤት እየመጡ ነውና ያንን ማኮላሸት ገና በእግሩ ሳይቆም መቅጨት ይፈልጋል።
ሁለተኛው ደግሞ ቀደም ሲል እንዳልነው የህብረተሰቡን የትኩረት አቅጣጫ በተለይም ወደ ህዝባዊ ቢተኝነትና አመጽ ህዝቡ እንዳይገባ በእነዚህ አጀንዳዎች ጭንቅላቱን መወጠር ያስፈልጋልና አብይ እነዚህን አጀንዳዎች ወደፊት እያመጣ ነው። ግን እንዴት ታየዋለህ? አብይ አደገኛ በሆነ መንገድ አጀንዳዎቹ ወደፊት እንዲመጡ በቀጥታም ይሁን በተዘዋዋሪ ፍላጎት እንዳሉ እናውቃለን።